ወሰነች ነው ቆረጠች ነው ምንም አይነት ነገር ላይ ያስቀራት አይችልም ብዬ ስለማስብ እና ያው ይሄ ነገር ደግሞ ለኔ ብቻ የተሰጠ ባህሪ ሳይሆን ለሁሉም ሴቶች ጋር ያለ ባህሪ ነው። በመጀመሪያ ደረጃ እሱን ልትረዳ ይገባ ነበር። ያን ነገር ለማስረዳት ጊዜው አልፏል። እኔ አሁን ምንም የምቀይረው ሀሳብ ስለሌለ ራሳችሁን ከማድከም ውጪ ምንም የምታመጡት ነገር የለም። ጋሽዬ እኮ ነገረህ እኮ እሺ በቃ አሁን ነገረህ እኮ ሁሉም ነገር የነገረህ ይመስለኛል። ማለት ፍላጎትሽን እንደፈለግሽ ማድረግ ትችያለሽ። ማየት ትችያለሽ። አቋርጡ በቃ ሁለታችሁ እንድትታረቁ ፈልጋለሁ ነው ያለው። ጋሽዬን ቃል እኔ ከቃሉ አላለፍኩም እኮ አሁንም ቢሆን እሺ ታረቃለሁ ብዬ ይሄው ታርቄ በሰላም እያወራሁ ነው አይደለ? እኔ እናንተ እኮ እንደዚህ በስነ ስርዓት እኮ ልናወራ ራሱ አንችልም ነበር ይሄ ነገር ባይፈጠር ኖሮ። ሰው ጋሽ ያስታርቆናል። እሱን ቃል አላለፍኩኝም። መርቄሽ ትሄጃለሽ ብሎኛል። እሱንም እሺ ብዬ ተቀብያለሁኝ። ከሱ ቃል አልወጣም አሁንም ቢሆን ማለት ነው። ስለዚህ እሺ በቃ አሁን ሩታ እንዴ ስሚኝ፣ ለመወቃቀስ አንተ ድሮ ነበር እንዲማረግ የነበረብህ ምናምን ብሎ በቃ ያለፈው ጊዜ አልፏል። ሶ ዛሬ ላይ ነን፣ ዛሬን እንኑር። ምክንያቱም አልሄድሽም አይደለ? ነገራቶችንም አሁን ማስተካከል የሚችሉ ነገር ከሆኑ ለምንድን ነው ባለፈው ነበር እንደዛ ማድረግ ብሎ የሚታለፈው? ሲቀጥል ደግሞ በዚህ ሁኔታ ላይ ሁላችንም ተጎጂ ነን። የእናንተ ነገር መመለስ ይቻላል፣ የኔና የፉ ነገር አይታወቅም። ስለዚህ ምን ልልሽ ፈልጌ ነው ሁላችንም እንዲህ ማንፈልገው ህይወት ከምንኖር ቢያንስ ሁለታችሁ ታርቃችሁ መንገዳችሁን ቀጥሉ። የኔ ነገር ባይታወቅም የኔና የፉ ነገር እንግዲህ እግዚአብሔር ነው የሚያውቀው። ምክንያቱም መንገዱን ስቷል። ግን የእናንተ ኖርማል በወሬ ነው እንጂ ድርጊት ላይ አልሄድሽም አይደለ? አላደረግሽም። ገና ማታ ነው የምትሄጂው። ጊዜ ያለሽ እኮ ሳረገው ታይዋለሽ። መጠበቅ ከቻልሽ ማለት ነው። ቀላል እኮ ነገር ነው። አልሄድሽም ምናምን ለሚለው ሴር የምታየው ነገር አይደል እንዴ? ምን የሚያስቸኩል ጉዳይ አይደለም። አንደኛ ደረጃ ሲቀጥል ደግሞ ምን የሚባል አባባል አለ መሰለሽ? መጀመሪያ ነው እንጂ መጥኑ መደቆስ አሁን ምን ያረጋል ደስ ጥሎ ማልቀስ የሚባል አባባል አለ። ይሄ ነገር እንደሚበላሽ እና አንቺም ህይወት ሌላ መስመር እንደሚይዝ ከገባሽ አስቀድመሽ ሁሉም ነገር ማቆም ነበረብሽ። ዛሬ አሁን አይ ቲንክ እያደረግሽ ያለሽው እኔ የእናንተን ነገር ሶልቭ ለማድረግ ስመጣ ነው የኔን ህይወት ያጣሁት እያልሽ ነው። ይሄ ነገር እንደሚሆን ከገባሽ ማቆም ነበረብሽ። አለቀ። ሰው ህይወት ውስጥ ጀጅ ማድረግ ከሌለብሽ ማድረግ የለብሽም። አለቀ። ቢኮዝ ራስሽን እየጎዳሽ ከሆነ ምትችይው ነገር ታደርጊያለሽ። ካልቻልሽ አልቻልሽም። ማንም ሊያስገድድሽ አይችልም። ማንም ህይወት ውስጥ መተሽ የሆነ ዲሲሽን ሜክ ለማድረግ መሞከርም ትክክል ነው ብዬ አላስብም። ገባሽ አይደለ? ምክንያቱም ማንም ሰው እየሞተ ሌላ ሰው አያድንም። እኔ እየሞቱኝ አንቺን ላድንሽ አልችልም። ምክንያቱም ሰው ስለሆንኩ ገባሽ አይደል? እኮ ባለፈው እኮ የነገርሽኝ ንግግር ነው የደገምሽልኝ ያልሽው ምንድነው? ባለፈውም ትንሽ ብትቆይ ከገባሽ ስላልመሰለኝ ነው ወደ ጭቅጭቅ ምናምን እየሳብሽኝ ነውና ያው አብርሽ እስካሁን መናገር ያለብን ተናግረናል። ማለት እንድትናገር የፈለኩትን ተናግረልኛል። አመሰግናለሁ። በቃ ሂድ። እኔና እሷን ጨርሰዋለን ያለውን ነገር። ቤት ስትመጣ እንግዲህ ትነግርሃለች፣ ታወራላችሁ። መቼስ ብዙ አትሄድ። እሺ ሩታ ምን ልልሽ ፈልጌ መሰለሽ? ከዚህ በፊት በጣም ብዙ ተባብለናል እኔና አንቺ። በስድብም በድርጊትም ያለውን ነገር የለን፣ ሁሉንም አየነው። ስለዚህ ሁሌ ህፃንነት፣ ሁሌ ደግሞ አድሮ ጭቃ አድሮ ቃሪያ መሆን የለብንም። አሁን ልብሽ በቃ ምንድነው መሰለሽ ያለፉትን ነገር እያሰብሽ እንድትሰሚኝ አልፈልግም አሁን ማለት ነው ስታዳምጪኝ። በቃ ሁሉን ነገር አስድተሽ ነገሮችን እያመዛዘንሽ ነው እንጂ አንቺ በምታይበት አንግል ብቻ እንድታዳምጪኝ አልፈልግም። የምር ልብሽን ክፈችው። የምሬ ነው እግዚአብሔርን። ጥሩ እስቲ ያው ማለት ከምትነግሪኝ ነገር አንፃር ነው ይሄ ሊወሰን የሚችለው። ልስማሽ እስቲ ያው ለቀጣች በእኔም በፉም በአብርሃምም ባንቺም ህይወት የተፈጠረው ነገር ምንድነው? ፈተና ነው። እኛ ያው ሰው ድርጊቱን ፈጻሚ ነው፣ ፈጣሪ ደግሞ ሐሳቢ ነው። ምልልሽ ፈልጊ ነው ወርቅ የተወደደው በእሳት ተፈትኖ ነው እና የኔን ህይወት ያው ያጠነክረዋል ብዬ ነበር እስካሁን እየገፋውበት የነበረው። ስለዚህ ነገራቶች ደግሞ እንዳላሰብኩት ሆነ። የኔም ህይወት ተበጥብጦ እናንተም ህይወት መበጥበጥ የለበትም እና ሞባይሌን ከሱ ቀበላለሁ። ቀይ ካሜራማን ጋር ነው እና
ሞባይሎቼ ላይ ያለውን ፋይል እያንዳንዱ አሳይሽና በቃ ልብሽን ከፍተሽ ከሆነ እግዚአብሔርን ምንም ያስኬድሽ ነገር የለም፣ ከዚህ የሚያስወጣሽ ነገር የለም። እና እኔ ደግሞ ሰው እንዲህ ስላለኝ ምናምን አይደለም አሁን እያስተረኳቸው ያለሁት። አሁን እኔ ሰው አይደለም የሚያኖረኝ፣ በሰውም ወሬ አይደለም የምኖረው። አንቺ ያው ለምሳሌ እኔ ይሄ ልብስ አላማረብሽም ስላልኩሽ አንቺ ስለወደድሽው አትለብሽም ማለት አይደለም። ወደሽዋል፣ አንቺ ትለብሽዋለሽ እንጂ ነው አውልቂው ስላልኩሽ አታውልቂው። እያንዳንዱ ነገር ሰው ባለሽ አታደርግም ልልሽ ፈልጌ ነው። እና እኔም ሰው ስላለኝ ሳይሆን መታረቅ አለባችሁ። በቃ እስካሁን ያደረኩት ነገር ሊመስልሽም ላይመስልሽም ይችላል፣ ለምክንያት ነው። ሰው ከመጠን በላይ ወይ ራሱን በሰው እያስጠላ የሆነ ነገር ድርጊት ሲያደርግ ብዙ ተመልካች ብዙ ኮሜንት እያለበትም ያንን ነገር የሚቀጥል ከሆነ የሆነ ሀሳብ አንግቦ ወይ በቃ የሆነ ነገር ይዞ ነው። እያንዳንዱ ነገር የሚሆነው ደግሞ ለምክንያት ነው። እኔ ደግሞ ያንን ነገር ማድረግ ያስደስተኛል። እያንዳንዱ ነገር ማድረገው ለምክንያቶች ነው። ያለ ምክንያት አንዲትም ነገር አድርጌ አላውቅም በህይወቴ እስካሁን ማለት ነው። እኔና ፈዋድ ደግሞ ከዚህ በፊት በጣም ብዙ ነገር አሳልፈናል። በፋሚሊ ኬዝ በብዙ ኬዝ እኔና እሱ በቃ በጣም ተፈተነናል። እና እንዲህ ዝም ብሎ እንደ ጀማሪ ፍቅረኛ እንደ ትንንሽ ልጆች ፕፕ እንደሚባሉት ተጣልተን ቀረንና የኔና የሱን ነገር ነጋችንን አላውቅም፣ ግን ዛሬም ቢያንስ ጥሩ ነገር ሰርቼ እናንተን አስታርቄ የኔም ልብ ቢያርፍልኝ እግዚአብሔርን አሁን እኔ የሆነ ስሜታዊ ምናምን መሆን አልፈልግም፣ ግን ያው ሰው እንኳን እንደዚህ የራሱን ህይወት እንትን ላይ እኔም አላምንም። አሁን አንቺ ከአብርሃም ጋር ተጣልተሽ እኔና ፉል ልታስታርቂ ብመጪ አላምንም። ይሄ ሰዋዊ አስተሳሰብ ነው። ገባሽ? ግን እኔ እንጣላለን ወይ እኔ ጋር ይሄ ነገር ይፈጠራል ብዬ አይደለም እስካሁን ይሄንን ነገር ያደረኩት፣ ግን ተፈጠረ፣ ምንም ማድረግ አልችልም። እና ሰው ደግሞ እንኳን እንደዚህ እውነቱን ተናግሮ ዋሽቶም ያስታርቃል። እና ምልሽ ፈልጌ ነው እባክሽ በቃ ግንኙነታችሁ ላይ ውሃ ትከልሽ። በቃ እሱም አጥፍቷል፣ አንቺም አጥፍተሻል፣ ሁላችንም አጥፍተናል እስካሁን። በቃ ሁላችንም እንዳዋቂ ምናምን ሆነናል። ገባሽ? እና ምልሽ ፈልጌ ነው እኔ ማስተካከል የምችለውን ነገር ዝም ብለሽ ረግጣሽ እንድትሄጂ አልፈልግም። ሲቀጥል ደግሞ በቃ ህይወታችሁ ኑሩ። እኔን ደግሞ በምታስብኝ መልክ እንዳሰብሽኝ አንቺ ጭንቅላት ላይ የተቀረጽኳት ልጅ አይደለሁም ማለት በቃ አንቺ ላደርግ የሰራዋቸው ነገሮች ምናምን አንቺ ጭንቅላት ላይ ሌላ ሴት አድርጎ ቀርጦኛል። ዶሪ ችግር የለም እሱ ነገር ግን በቃ ታረቂ፣ ከሱ ጋር ታረቂና እርቅ ፍጠሩ። በቃ የመጀመሪያችሁ ኑሮና ከዛም በኋላ ምን ልልሽ ፈልገኝ ነው ኑሯችሁን እንደበፊቱ ፍቅር ስሜት ነው ስለሆነ ተነጋግረን መፍታት ከቻለን እንፈታዋለን፣ ካልሆነ አልሆነም ማለት አይጠበቅብሽ። አይ ያለቀሱት ትንሽ ስሜት አሁን ነው በቃ ተረጋጋ። እዚህ አዲስ አበባ ላይ አሁን ሁሉም እኔን ተወቃሽ እያደረገ ነው ምናምን እና ከፉ ጋር ነው የመጣሁት። ሌላ ሰው ጓደኛ ምናምን አላፈራው፣ ትንሽ ጊዜ ስለሆነ የመጣሁት ማለት ነው። እና ውስጥሽ ደምቶ ቆስሎ ማውራት ፈልገሽ ካጠገብሽ የምታወሪው ሰው ችግርሽ የምታካፊው ሰው ከሌለ በጣም ይከብዳል። እና ያ ነገር ረዳሻለሁ ልልሽ ፈልጌ ነው። በቃ ብዙ ነገር አሳልፈሻል፣ ብዙ እንትን ብለሻል፣ ግን እልህ ያለብሽ ሴት ትመስያለሽ ሳይሽ። እና በእልህ ወደ አብርሽ የምትመለሽ ይመስለኝ እንጂ ሌላ ነገር አይደለም። ሰውም እንደሚያስበው እኔና አብርሽ ጋር አንቺም ሰው እንደሚያስበው አንቺም እንደምታስበው እኔና አብርሽ ጋር ምንም ነገር የለም። ያው ሰው ያስባል ብለን ስላሰብን ነው። ምክንያቱም እኔና እሱ በፊት ታሪክ ነበረን። ያ ታሪክ ደግሞ በቃ አልቋል። ያለቀ ምዕራፍ ደግሞ የማይኖር ነገር ነው እና የተተፋ ምራቅ እንዴት ነው መልሶ አይላስም አይቀመስም አይደለ? ስለዚህ እነሱ ጋር ያለው ነገር ሌላ ነው። በቃ አሁን ኖርማሊ ይቅርታ ያስታረቃችሁ እንኳን አንቺ እና ፉ ናችሁ እርቅ የተፈጠረው አይደለ? ልታ እኔ ስሜታዊ ላደርግሽ ምናምን ፈልጌ ሳይሆን ኖርማል የደነደነውን ልብሽ ቢያንስ ትንሽ ካረጋጋሁት ብዬ ነውና ጉዞ ምናምን አስፈላጊ ነው። ይሄን አለ መጨከን እስካሁን ያሳለፍሽው ነገር ምናምን ሌላ ሀገር ሄደሽ ትረሻለሽ። እንደው የእውነት ሌላ አሁን ኑሮሽን በትክክል ትመሪያለሽ ትቀጥያለሽ ስትሄጂ? ሁሉም ነገር እኮ እንደነበር አይቀጥልም። ፍቅር ምንድነው እያልሽኝ ያለሽ? አንቺም እኮ የመጀመሪያውን ህይወትሽ ረስተሽ ነው አይደል? አሁን
ባለሽ ህይወት ላይ ደስተኛ ሆነሽ ወይም ደግሞ ይሄ ነገር ተበላሸ ብለሽ ስሜታዊ ሆነሽ ያለሽው ሁሉም ነገር ይቀየራል። ያልሽ ምክንያት ሲኖረውና ሳይኖረው የእናንተ ምክንያት እኮ በጣም በቃ ዝም ብሎ በሰው በሚደረግ ነገር ነው እንጂ የእውነት የሚያጣላችሁ የእውነት የተደረገ ነገር የለም። ሩታ ለምንድን ነው ልብሽን የሆነ አለስልሽ ማትነግሪኝ? እግዚአብሔርን የምትመልሽልኝ መልሱላ በቃ ግግም ያለ ድርቅ ያለ ነው። ልብሽ በጣም ደነደነብኝና በቃ እኔ ከዚህ በላይ በንግግር ደረጃ ከዚህ በላይ ምንም ልነግራት አልችልም። እና ማስረጃዎቹን አሳይሻለሁ ቢያንስ በዛ እንትን ካልሽ ጥሩ። እሺ ያው ከመጀመሪያ ዋነኛ ቪዲዮቹ ከካሜራ ጀርባ የነበሩትን ነገር ምናምን አሳይሻለሁ። ሁለተኛ ደግሞ እንትን ባለፈው ያሳየሽን ፋይል አውቀዋለሁ። አውቀን ያደረግነው እኔና አብርሃም እኔ 2 ቴሌግራም ነው ያለኝ። አንዱ ቴሌግራም ፉጋ አለ። እኔ የምጻጻፈው በአንደኛው ቴሌግራም ነው። እሱ እንደሚያውቀው ስለማቅ እንደሚያየውም ስለማይ ላክን የላክነው ነገር ደግሞ አይተሽዋል። ስለዚህ ከዚህ በፊትም እንጻጻፈውን ነገር አሳይሻለሁ። ከመጀመሪያ ቀን ጀምሮ ማለት ቪዲዮ ሳንጀምር አብራኒና አብርሃም የተጻጻፍነውንም ያወራነው ምንም የተደለተ ነገር የለም። ማየት ትችያለሽ። ጠፋቁ ያ በራስሽ እጅ እያንዳንዱን ጽሁፎቹንም ቮይሶቹንም አንቢ። ይሄ ኖርማል ፉጋ የሌለው ቴሌግራሜ ነው። እሺ ቮይሱ በዛብሽ አታዳምጪው? ቆይሽ አንድ ቮይስ ችግር የለውም ማለት ይሄ የመጀመሪያ ቀኑን ቮይሱን ብቻ እንዲያርገሽ ታዳምጪውና ከዛ ሌላውን ስልኩን ከፈለግሽ አንቺ ጋር ሳድረሽ ማዳመጥ ትችያለሽ። ይሄን ቮይስ ብቻ አዳምጪ። የመጀመሪያ ቀን በቃ ብዙ ቀናት ሆኖናል ካወራን እና እሱ ግን በሷ ተሰምቶት ብቸኝነት እንዴት እንደተሰማው ያለውን ነባራዊ ሁኔታ ከጓደኞቹ ጋር ምናምን ሁሉ ነገር እንዳስጠላ ምናምን የነገረኝ በቃ የመጀመሪያ ያገናኘን ቮይስ ይሄ ነው። እና ከዛ እኔ መለስኩለት ነገር አለና ይሄ ፐብሊሽ መውጣት የለበትም በቂ ነው አንቺ ጋር እና ስልኩንም ማደር ይችላል ማየት ትችያለሽ ሁሉ ነገር አይደለም ችግር የለውም። እሺ ፉጋ ደግሞ ያለውን ፋይል ላሳይሽ በሌላው ቴሌግራሜ ማለት ነው። ይሄንን ፋይል አይደል ያየሽው? ባለፈ ሳይሽ ታዲያ ለምን በዚህ ልክ እንደዚህ ታደርጊያለሽ? ፍቅር ችግር የለውም። እሺ የኔን ህይወት ልታስተካክይ ነው ነበር። እሺ ችግር የለውም ግን ምንም እኔ እንጃ ቮይሱን እግዚአብሔር እኔ ስልኩን ሰጁ ዛሬ አዳር አልኩኝ። ለካ አዳር የለሽም። ቢያንስ 1 ሰዓት ቪዲዮን አቋርጠን እዛች ጋር ሆነሽ አዳምጪውና የሚሰማሽን ስሜት ከሱ ንግግር የኔ ንግግር ታዩ ከሱ ንግግር ቢያንስ ስሜትሽን ያበርድልሻል፣ ወደ ፍቅርም ያስታውስሻል። ያለፈውን ጊዜያቶች ምናምን እንዳለ እያነሳልኝ ሁለታችሁ ያሳለፋችሁትን ነገር እንዲህ ምናምን ቤት ላይ ራሱ በቅርቡ ቤት ከተመለሽ በኋላ ራሱ ያለኝን ነገር ብትሰሚ በጣም ደስ ይለኛል። እና ጽሁፎቹን ብቻ ሳይሆን ቮይሶቹን ብትሰሚ በጣም ደስ ይለኛል። እና ምን ልላችሁ ፈልጌ ነው ለእናንተም እኔና አብርሃም ጋር ምንም ነገር የለም። ለእናንተ ሊመስል ይችላል። እኛም ትንሽ በምናደርገው ድርጊት አበዛ ነው። ምክንያቱም በቃ እልህ ስለፈለግን ነው። ሌላ ምንም ነገር የለም። ሰው እንደዚህ ሰው ሊያደርግ አይችልም ምናምን ሰው ሁሉም ሰው አንድ አይነት አይደለም። አስተሳሰቡ ይለያያል። እና የማስታረቂያ መንገድ ነው ብዬ ስላሰብኩኝ እኔ ያደረኩት አመንኩበት። ያ ምክንያት በቃ ያስታርቃችኋል ብዬ አመንኩበት። ስላመንኩበት ወደ ድርጊት ገባው። ማንም ሰው ምንም ቢለኝ እኔ ቀጠልኩበት እንጂ ምንም አላልኩት። ምክንያቱም አምኜበት ነው የጀመርኩት። እና አንቺም ልትረጂኝ የምፈልገው ነገር በቃ እኔ ዋሽቼም ላስታርቅ የፈለኩትን አድርጌ ላስታርቅ። እውነቱን ካወቅሽ እውነቱ በሚመራሽ መንገድ ተጓዥ። በቃ ጭንቅላትሽ ሳይሆን ልብሽን አዳምጠሽ መንገድሽን እራስሽ ወስነሽ ሂጂ። እኔ ሌላ ምንም ነገር አልልሽ። ጥሩሽ በቃ ይበቃል። ይሄን አልካየሁት። እሺ
እሺ እና ቢያንስ ጉዞሽን ባሰድረው አራዝሚው። ያው እንዳየውሽ ልብሽ ደንድ ነው። በቃ ምንም ምክንያት መቀበል አልፈለግሽም። ዛሬ ማታ ነው የምትሄጂው። ምንም ነገር ሊያስቀርሽ እንደማይችል አምነሻል። ልብሽ ቆርጧል። በቃ እኔ ላስቀርሽ አልቻልኩም። በቃ አምኛለሁ። ላስቀርሽ አልቻልኩም። አስረዝሚልኝ ቢያንስ እና እስካሁን ላደረኩት ነገር ላስከፋውሽ ነገር በጣም ይቅርታ። ባለፈውም ብዬሻለሁ። በጣም ይቅርታ። እኔ ከልቤ ነው፣ የምር ከልቤ ነው። በጣም ይቅርታ እና እኔና አንቺ ጋር ደግሞ እስካሁን ምንም ያቀያየመን ነገር የለም። በዚህ ጉዳይ ነው እኔና አንቺ እንደዚህ አይነት ስሜት የተሰጣጠ ነው። ስለዚህ ሁሉ ነገር እንዳለፈ ታዩ። እሺ ይቅርታ። ግን ቢያንስ ነገራቶችን እስቲ እዚህ ሆነሽ አስቢ። አንድ ሳምንት ወይም በቃ ትንሽ ጊዜ አራዝሚ። 10 ቀን ወይ 1 ሳምንት አራዝሚ። እሺ አትቅሪ። በቃ በእግዚአብሔር ይመስጣ ፍቅር ለምሳሌሽ ሜቢ ኔ አንዳንድ የተረዳውበት መንገድ ትክክል ላይሆን ይችላል። ካሳየሽ ነገር አንፃር ላይሆን ይችላል። ነገር ግን ጀስት እናንተ ሰው እንዲረዳችሁ ያደረጋችሁበት መንገድ ነው እናንተ እንደዚህ እንድረዳ ያደረጋችሁ። ገባሽ? ትክክል ናችሁ ሁለታችሁ። እንዴት ትክክል ናችሁ ልልሽ እንደፈለኩኝ ታውቂያለሽ። ኦሬዲ እኔም ብቻ አይደለም ብዙ ሰዎች መካከል ኦሬዲ በቃ እየሰራችሁት ነገር አለ። ሰው እንዲመስል ያደረጋችሁት ነገር አለ። ሰው ልብ ውስጥ ሰው አእምሮ ውስጥ በሚያየው ነገር የቀረጻችሁት ነገር አለ። ስለዚህ እኔ እንደዚህ ልቤ በመደንደኑ ለምን ሆነ ብለሽ ልትይኝ አትሺም። ምክንያቱም ይሄ የስራሽ ውጤት ስለሆነ ገባሽ አይደል? እንደዛም እንዲሆን ነው እየሰራችሁ የነበራችሁት ሁለታችሁ እና እኔ ለምን ፉም ኦኬ እሺ በቃ ካደረግሽው ነገር አንፃር ነው ፉም እንደዛ ላይ ያደረገ የቻለው። እኔ እሱም ላይ መፍረድ አልፈልግም። እሱም የተሰማው ስሜት ነው ያሳየኝ ምናምን እና እኮ እንዲያሳይሽ እኮ ነው እኛ ለሱ የላክ ችግር አልነበረውም። እሱ ግን አትሊስት አንቺ ትክክል ነኝ ብለሽ እንዴት ልታስብ ይቻልሽ? በዚህ ልክ የራስሽን ህይወት እኮ አተሻል። በቃ ምንም ማድረግ አልችልም። አጣለው ብዬ አይደለም እዚህ ውስጥ የገባው። ህይወት አተሻል። እንዳጣሽ እየገባሽ ደግሞ እየቀጠልሽበት ነበረ። ገባሽ አይደል? በቃ ይሄ ነገር እንደዚህ ሊሆን አልቻለም። እኔ ያሰብኩት እንደዚህ ይሆናል ብዬ ነበረ ብለሽ ለኦዲየንስም ለአብርሽም ለሁላችንም ማስረድተሽ መተው ነበረብሽ እንደኔ። ምክንያቱም እዚች ጋር እየገደልሽው ያለ ሰው አለ። ለአንቺ ብዙ ዋጋ የከፈለልሽን ሰው የእሱን ስሜት መረማመጃ ነው ያደረግሽው። በጣም በብዙ መንገድ ጎድተሽዋል። የእሱንም ስሜት መጠበቅ ነበረብሽ። ገባሽ አይደለ? አይ ቲንክ እሱ ለእኔ ብዙ ዋጋ ከፍሏል ምናምን ብለሻልና ይሄ ነገር እንደማይሆን ከገባሽ አንድ ሰው እንዴት ነው እየጎዳሽ የሌላን ሰው ህይወት ልታተርፊ የምትችይው? በዚህ ነገር ውስጥ ነው የተረዳሁት። ምን እንደሆነ ታውቂያለሽ? ብቻሽን ሆነሽ አንቺም የራስሽ ፊሊንግ እንደነበረ ነው ልረዳ የቻልኩት ከነገርሽኝም ካሳየሽኝም ነገር አንፃር እና አንዳንዴ ተገቢ ያልሆኑ መንገዶችንም መጓዝ የራስንም ህይወት ችግር ውስጥ እስከ መክተት ያደርሳልና ያንቺ እርዳታ በሚያስፈልግበት ልክ ትረጃለሽ። አስፈላጊ ሆኖ ደግሞ ካልተገኘ መተው ነው ያለብሽ። ገባሽ አይደል? ምክንያቱም አንደኛ የራስሽን ህይወት ታጫለሽ። እሺ የራስሽን ህይወት አጣሽ እንበልና ሌላ ሰው እየጎዳሽ ነው የምትሄጂው። ምን ያህል እንደተጎዳ እኔ በጣም ብዙ ጊዜ እንጃ ይደውልልኛል። ታዲስ ነሽ ነው አይደለም ብዙ የሚያወራው ሰው የለም ይሆን አላውቅም። ብቻ በጣም ብዙ እንደተከፋ ምናምን ነግሬኝ ነበርና ያው አለ አይደለ እዛ ህመም ውስጥ እኔም ስላለው አይ ቲንክ ትረዳኛለሽ ብሎ ነው ያን ነገር ሁሉ የሚያደርግ የነበረው። የሆነ ነገር ለመፍጠር ሞክሪ ይለኝ ነበረ። እኔ ደግሞ ሁለቱም ወደው ያደረጉት ነገር ስለሆነ በቃ ስትሮንግ መሆን ያለብን አንተ ደግሞ ከኔ በላይ ጠንካራ መሆን ነው ያለብህ ብዬ ይለው ነበረ። ምክንያቱም ያው አለ አይደለ ወንድ ልጅ ነህ ጠንክር ምናምን ስትይው የሆነ ወንድ ልጅ ወንድ አይደለ እንዴ ምናምን ብለህ ስትይው የሆነ ጠንከሪ ማለት ባህሪ ያለው ብዬ ስለማምን እንደዛ ለው ነበረ። እሺ ምናምን ብሎ ለመረጋጋት ይሞክራል። ሶ የሱንም ነገር በጣም በብዙ መንገድ ጎድተሽዋል እና የኔን ነገር ልታስተካክይ የሄድሽበት መንገድ ትክክል ነው ብዬ ባላምንም አንቺ ትክክል መስሎ ብታይሽም ትክክል ነው ብዬ ባላምንም አሁን ካሳየሽኝ ነገር አንፃር ግን ኢትስ ኦኬ ኖርማል ነው፣ ችግር የለውም። እስከዛሬ የሆነ አለ አይደለ እኔ
ለምንድን ይሁን የምትፈልገኝ ለምን ይሁን የምታወራኝ ነገር ምን ይሁን ብዬ ለመስማት እንጂ መጣው ከልቤ ፈልጌው አይደለም የምመጣው እስከዛሬ ድረስ እስካሁን ሰዓት ድረስ ማለት አለ አይደለም ምን ይፈጠር ይሆን ብዬ የሚፈጠረውን ነገር ለማየት እንጂ ደስተኛ ሆኜ ወይም ደግሞ ደጋግመሽ ይቅርታ ጠይቀሽኛል ምናምን ያንን ነገር አምኜበት አይደለም የምመጣው። ምክንያቱም የሚባል አባባል አለ መሰለሽ በሰው ቁስል እንጨት ስደድበት ሆን ብላ ያደረገችው ለምን ለማስመሰል ትሞክራለች ብዬ ጀስት ምን ይሆን ሀሳቧ ብዬ ለማየት ነበር የምመጣው። አሁን ግን ሁሉንም ነገር አንድ ባንድ አሳይተሽኛል። ማለት የመጀመሪያ ቀን ሲያወራሽ የነበረውንም ስሜት ሰምቻለሁኝ። አንዳንድ ቴሌግራም ላይ ሰሚ ሞራል ነበር። ኢትስ ኦኬ አሁን ታይም ላይኖር ይችላል። በኋላ መስማት ካለብኝ